በፍሪላንስ ዓለም ውስጥ ሁለት ትልቅ ስሞች አሉ፣ ቶፕታል እና አፕወርክ። ዛሬ እነዚህን ሁለቱን ነው የምናፋልማቸው። እስቲ የትኛው የተሻለ እንደዋለ አብረን እንይ። እሺ፣ ትልቁ ጥያቄ ይሄ ነው። ለምርጥ የፍሪላንስ ባለሙያዎች በሚደረገው ፉክክር ማን ነው አሸናፊው? ቶፕታል ነው ወይስ አፕወርክ? እስቲ ነገሩን በደንብ እንፈትሸው። ያው የፍሪላንስ ኢኮኖሚ በጣም ያደገ ነው እና ትክክለኛውን ፕላትፎርም መምረጥ ቀላል ነገር አይደለም። ለቀጣሪም ሆነ ለፍሪላንሰሩ በጣም ወሳኝ ውሳኔ ነው። ለዛም ነው ይሄን ንጽጽር በጣም አስፈላጊ የሚሆነው። እሺ፣ እስቲ ተፎካካሪዎችን እንያቸው። እዚህ ጋር እኮ የምናየው የሁለት የተለያየ ፍልስፍና ፍልሚያ ነው። አንደኛው ጥራት ከምንም በላይ ሲል፣ ሌላኛው ደግሞ ምርጫና አማራጭ ላይ ነው ትኩረቱ። በመጀመሪያ ቶፕታልን ቶፕታል ማለት ልዩ የሆነ ኔትወርክ ነው። ትኩረታቸው ሙሉ በሙሉ ምርቶቹ ላይ ነው። የሚገርመው ነገር ደንበኞችን የሚያገናኙት በጣም ጥብቅ የሆነ የማጣራት ሂደትን ካለፉ በዓለም ላይ ካሉ ከፍተኛ 3% ባለሙያዎች ጋር ብቻ ነው። ስለዚህ ዋናው መለያቸው ጥራት ነው፣ ምንም ጥያቄ የለውም። በሌላ በኩል ደግሞ አፕወርክ አለ። አፕወርክ ደግሞ ልክ እንደ አንድ ትልቅ ዓለም አቀፍ የገበያ ቦታ ነው። ለሁሉም ክፍት ነው። ስፍር ቁጥር የሌላቸው ባለሙያዎችን በተለያየ የክህሎት ዘርፎች በተለያየ በጀት ማግኘት ይቻላል። እዚህ ጋር ቁልፉ ነገር አማራጭ እና ተደራሽነት ነው። እሺ፣ አሁን ወደ ትክክለኛው ፍልሚያ እንግባ። ሁለቱንም ፕላትፎርሞች ዙር በዙር ነው የምናነጻጸራቸው። ዙር 1 የማጣራት ሂደትና የባለሙያ ጥራት። እስቲ እያንዳንዱ ፕላትፎርም የባለሙያዎችን ጥራት እንዴት ነው የሚያረጋግጠው የሚለውን እንይ። እዚህ ላይ ያለው ልዩነት በጣም ግልጽ ነው። ቶፕታልን እንይ። በጣም ጥብቅ የሆነ ባለ 5 ደረጃ የማጣራት ሂደት ነውላቸው። የቋንቋ ፈተና አለ፣ የክህሎት ግምገማ አለ፣ እንዲያውም የሙከራ ፕሮጀክት ሁሉ መስራት ይጠበቅባቸው። አስቡት፣ ከመቶ አመልካቾች 3 ብቻ ናቸው የሚገቡት። አፕወርክ ጋር ስንመጣ ደግሞ ነገሩ የተለየ ነው። ክፍት ገበያ ስለሆነ የማጣራቱ ሥራ በአብዛኛው የቀጣሪው ኃላፊነት ነው። ፕሮፋይሎቹን፣ የቀድሞ ሥራዎቹን እና የተሰጡ አስተያየቶችን አይቶ መወሰን አለበት። እሺ፣ ዙር 2 ዋጋ እና ክፍያዎች። ይሄ ለሁሉም ሰው በጣም ወሳኝ ነጥብ ነው አይደል? በዋጋ ወጣትም ላይ ትልቅ ልዩነት እናያለን። ቶፕታል ለቀጣሪዎች ውድ ነው፣ ፕሪሚየም ዋጋ አላቸው፣ ቅድመ ክፍያም ያስፈልጋል። ለፍሪላንሰሩ ግን ጥሩ ነገር ከገቢው ላይ በቀጥታ የሚቆረጥ ነገር የለም። አፕወርክ ጋር ስንመጣ ደግሞ በጣም ተለዋዋጭ ነው። በሰዓት ክፍያ መስራት ይቻላል፣ በቋሚ ዋጋ መስራት ይቻላል። ምንም አይነት ቅድመ ክፍያ አይጠየቅም። ግን ከፍሪላንሰሩ ገቢ ላይ ከ5 እስከ 20% የአገልግሎት ክፍያ ይቆረጣሉ። ስለዚህ በአጭሩ ቶፕታል ውድ ግን ቀጥተኛ ሲሆን፣ አፕወርክ ደግሞ ተለዋዋጭ ነው ማለት ነው። በቃ ዙር 3 የትኛው ፕላትፎርም ለየትኛው ሥራ ነው የሚሆነው ሚለውን ነው የምናየው። እሺ፣ ታዲያ የትኛውን መድረክ መቼ ነው መጠቀም ያለብን? ቶፕታልን እንመልከት። ለምሳሌ በጣም ወሳኝ እና ረጅም ጊዜ የሚወስድ ፕሮጀክት ካለ ቶፕታል ምርጥ ነው። ጥራት ከሁሉም ነገር በላይ ከሆነ ማለትም ከፍተኛ ልምድ ያላቸው ዴቨሎፐሮች፣ የፋይናንስ ባለሙያዎች፣ እንደዚህ አይነት ሰዎችን ለመቅጠር በጣም ተመራጭ ነው። አፕወርክ በበኩሉ ለብዙ አይነት ፕሮጀክቶች ይመቻል። ለአጭር ጊዜ ሥራዎች ወይም በጀቱ ላይ ብዙ መተጣጠፍ ለሚያስፈልጋቸው ፕሮጀክቶች በጣም አሪፍ ነው። ከጀማሪ እስከ ኤክስፐርት ድረስ ሰፊ የክህሎት አማራጭም አለው። እሺ፣ እስካሁን ብዙ ነገር አነጻጽረናል። አሁን ደግሞ የራሳችንን ሻምፒዮን የምንመርጥበት ጊዜ ነው። ለምናስበው ሥራ ትክክለኛው መድረክ የትኛው ነው? ቶፕታል ሻምፒዮን የሆነው መቼ ነው? አንደኛ፣ በጣም ወሳኝ ለሆነ ሥራ አስቀድሞ የተፈተነ ምርጥ ባለሙያ ሲያስፈልግ። ሁለተኛ፣ ከበጀት ይልቅ ጥራትና ፍጥነት ሲያስጨንቅ። ሦስተኛ፣ ፕሮጀክቱ ውስብስብ ሆኖ የከፍተኛ ባለሙያ ዕውቀት ሲጠይቅ። እና ደግሞ በቅጥር ሂደት ላይ ብዙ ጊዜ ማጥፋት ካልተፈለገ ቶፕታል ነው መልስ። አፕወርክ ደግሞ ሻምፒዮን የሚሆነው የተለያየ አይነት ሥራዎችን በአንድ ጊዜ መሙላት ሲያስፈልግ ነው። ወይም ደግሞ በጀት ላይ ትልቅ ተላላኪነት ሲያስፈልግ። ለአጭር ጊዜ ሥራዎች ወይም ብዙ ውስብስብ ላልሆኑ ፕሮጀክቶችን በጣም ይመቻል። እና ከብዙ እጩዎች መካከል መርጦ መቅጠር ከተፈለገ አፕወርክ ነው ምርጫው። እሺ፣ ወደ መጨረሻው ፍርድ ደርሰናል። ከሁለቱ አሸናፊው ማን ነው? እውነታው ግን አንድ ለሁሉም ይሆን ምርጥ ፕላትፎርም የለም። ይህ ነው ዋናው ነገር። ምርጥ የሚባለው ለአንድ ለተወሰነ ፍላጎት፣ ለተወሰነ በጀት እና ለተወሰነ ፕሮጀክት ትክክል የሆነው ነው። ስለዚህ አሸናፊው እንደየሁኔታው ይለያያል ማለት ነው። እናም
ይህንን ንጽጽር ስንደመድም አንድ ትልቅ ጥያቄ ላይ ነው የሚጥለን። የፍሪላንስ ሥራ የወደፊት አቅጣጫ ወዴት ነው? ልክ እንደ ቶፕታል ብልዩ ባለሙያዎች ላይ ብቻ ያተኮረና እየተመረጠ ይሆናል ወይስ እንደ አፕወርክ ለሁሉም ክፍትና በቀላሉ ተደራሽ? ይህ የሁለቱ ፕላትፎርሞች ፍልስፍና ስለ ሥራው የወደፊት ሁኔታ እንድናስብ የሚያደርግ ነው።